አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ደህና ናችሁ? ዛሬ ደግሞ እንግዲህ ከመዳን ቤት ነኝ። ከመዳን ቤት እንግዲህ ስደትን የቀመሰ ምንም አያስችለው ሀገር ቤት ሊቀመጥ ቢል አይቀመጥም ማለት ነው። እኔም ስደት መጥቻለሁ ማለት ነው። እንግዲህ ቦታው አይመስልም እንግዲህ የፊተኛው ቦታ የምሰራበትም እንደዚህ ገጠራማ ቦታ ስለሆነ ይመስላል ብዬ አስባለሁ ማለት ነው። ተመልካቾች ደህና ናችሁ ወይ? ወደ ዛሬ ደግሞ በአዲስ ነገር ከተፍ ብያለሁ። ምንድን ነው የሚወራ ሶሻል ሚዲያ ላይ? ኧረ ወይኔ ሰይድ እንደዚህ ያልጠበቅኩም ነበር ማለት ነው። እንግዲህ ከአምስት አመት ልጅ የአምስት አመት መስለኛል የመጀመሪያ ልጁ ከአምስት አመት ልጅ ወደ የአርባ ቀን ልጅ ያልሞላው ልጅ ነው እንደዚህ ያለን የምትመጣ አንተ ረበ ሰይድ እና ለማንኛውም እንግዲህ ሰይድ እርጥ ባራስ የሆነች ልጅ ይዞ ከተፍ ብሏል ማለት ነው። ፊቷን ዙራ ያው እንግዲህ እርዷት፣ በዚህ ስልክ ቁጥር እርዷት ምናምን ብሎ ይዟት ብቅ ብሏል ማለት ነው። ግን እውነት ትላላችሁ ተመልካቾች፣ ያው ለመርዳት ሊያደርግ ይችላል። ግን በቃ እናንተ ስጨቀጭቁኝ ጊዜ ስታናደዱ ጊዜ ነው ይዣት የመጣውኝ እና እስከዛሬ እንደምረዳውን ረዳው ብዬም አላወራም። ምክንያቱም ብረዳ በውስጥ ነው እንጂ ምን ብዬ አወራለሁ ምናምን ብሏል ማለት ነው። ሰይድ እንግዲህ ስለረዳ እናመሰግናለን። ግን የተረዳውን ሁሉ ሚዲያ ላይ አውጥቶ መራቱ ጥሩ አይደለም። ሲረዱ በውስጥ ነው እንጂ ማለት ነው። ግን ስለተናደድኩ ነው ላልከው ምን ነገር ካልሰራሁ ምን ያናድዳል? በቃ ካልሰራኸው አልሰራኸውም ማለት ነው። ያ ሰው ብሎ ይቀራል። እውነቱ ሲወጣ እውነቱ ወጣ። ሀላስ መሆን ያለበት እንደዛ ነው ማለት ነው። እንግዲህ ጓደኛው እኔ በነገራችን ላይ ጨርቅ መስሎኝ ነበር። ወላይ ጨርቁ መስሎኝ በቃ የሆነ ያሻንጉሊት እንደዚህ ፕራንክ እያደረጉ ስለሆነ ያሻንጉሊት ጨርቅ ነበር የመሰለኝ። ግን ሳይር ታቅፎ ለዛኛው ለጓደኛው ሲሰጠው የሆነ ኮፊታ አልመሰው ምናምን መሰለኝ። እንግዲህ ልጅ መሰለኝ ልጅ ነው የሚመስለኝ። ለማንኛውም ቪዲዮን ተከታተል፣ ተመልሰን እንገናኝ እኔ ጋር ማለት ነው። እንኳን ደስ ያላችሁ አገኘኋት እና ልጁ አሁን ምርመራ ብቻ ነው የቀረው። ይኸው አሁን አመጣላችኋለሁ፣ ጠብቁኝ። ይሄ ይኸውና የምታዩት ወንዱ ልጅ ይሄ ነው። እዚህ ጋር የምታዩት ይሄ ህፃን ልጅ ተወለደ እና አሁን ብዙዎቹ ውሸታም ነን። መጀመሪያውን ልደብቃት ነው ሰላም እንዳታገኛት ምናምን ነገር ምናምን ብላችሁ ብዙ ነገር ብላችኋል። እና እችን ልጅ ሚዲያ ላይ ፊቷ እንድታይ ያልፈለኩት እኔ እሷ ብታይም ችግር የለብኝም ብላለች። ፊቴንም አሳየው ይታይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብያለሁ። ዛሬ ደግሞ እኔና ሙስጠፋ ተመልሰን መጥተናል። ሌላ ማለት እንግዳ ማለት ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ ቤተሰቦቻችን ከሙስጠፋ ጋር ተመልሰን መጥተናል። እንግዲህ ለምን ተመልሰን መጣን? የተለቀቀውን ቪዲዮ አይታችኋል። መጨረሻ ላይ የተለቀቁትን ቪዲዮ እዛ ላይ ብዙዎቹ ምን አሉ? ውሸቱን ነው፣ ልጅቷን ራሱ ደብቆ ነው ሰላም ልጅቷን ልትፈልግ ከኢትዮጵያ መጣችሁ። እኔ መጀመሪያ ተጠራጥሬያለሁ። ሰላም ራሷ ደብቃ ራሷ አትሳብኝ፣ ግን ተደበቂ ብላ ይሄን የሆነ ነገር ከፍላት ብር ከፍላ ማለት ነው። እሷን ተደበቂ ብላ እኔና ሱመያ እንድታረቅ አትፈልግም ብያቸዋለሁ፣ ሰላም ማለት ነው። ስለዚህ አሁን ልጅቷ ተደብቃለች፣ የለችም። በየቤት እየሄድን እያንኳኳን ጠየቀን። የነገሩን እንደሆነ የሰማችሁት የነገሩን በየቤት ሲጠይቃቸው የነበረችበት የተከራየችበት ቤት ሁዴዳ ትሂድ፣ አደን ትሂድ፣ አስራሞት ትሂድ አናውቅም ነው ያሉት። እና ለዛ ጉዳይ ተመልሼ የመጣሁት የልጁ እናት እና አጥተናታል ብለን ቪዲዮ ሰርተን ነበረ። እንኳን ደስ ያላችሁ። ልጄም ተገኘ፣ የልጄም እናት ተገኘች። እንኳን ደስ ያላችሁ። አገኘኋት እና ልጁ አሁን ምርመራ ብቻ ነው የቀረው። ይኸው አሁን አመጣላችኋለሁ፣ ጠብቁኝ። የልጁ እናት ነይ፣ የልጁ እናት ነይ፣ ግቢ እስኪ። እኔ ስሜ ይጠፋል ብቻ ባጠገባቸውን ካለፍኩ ያረግዛሉ። እኔ ሳልነካቸው የሚያስረግዘው ሌላ። ነይ ግቢ ቦቼ። ብስሚላ ልጄ ይኸውና የምታዩት ወንዱ ልጅ ይሄ ነው። እዚህ ጋር የምታዩት እንደምታዩት ይሄ ህፃን ልጅ ተወለደ እና አሁን ሌላ ፍለጋ መጥቼ ሌላ ጣጣ መጣብኝ። ልጁ እኔ ልጅ የተወለደውን ፈልጌ አጣሁት፣ አላገኘሁትም። ይሄንን ግን አገኘሁት። ከየት አገኘሁት? አምጥታ ያንተ ነው ሚስቴ ናት ብዬ ፈርሜላት ኦፕራሲዮን እንድትወልድ ያልኳት ያችኛዋ ማለት ነው። አሁን እንደዚህ ስለረዳኋት
እና እንግዲህ ቪዲዮን ተከታተልን ተመልካቾቼ፣ በጣም ግርም ነው ያለኝ ማለት ነው። ምክንያቱም አንድ ሰው እንደዛ ይዞ መጥቶ በቃ ትንጣት ትታይ ያኔ ልጅቷ ተገኘ ምናምን ብሎ ማለት ነው ይዟት ብቅ ብሎ ፊቷን ዘወር ብላ ምናምን ዋ ትልቅ ልጅ ነበር። ትልቅ ልጅ ነው እንጂ እንዴት የአርባ ቀን ልጅ እንዴት ጥያቄ ነው እኔ ራሴ የፈጠረብኝ። እና ደግሞ አንድ ነገር አንተ በቃ ካልሰራኸው ነፃ ከሆንክ ለሰው ሳይሆን ለራስ ማለት ነው። በቃ ነፃ ከሆንክ ይባላል እንጂ ሕፃን ልጅ ጨርቅ በቃ ጨርቅ ማለት ነው። እንግዲህ አስበሽ ተመልካቾች እና መናደድ የለብህም። ካልሆነ አልሆነም ነው፣ ከሆነ ሆነ ነው። ኻላስ ዲኤንኤ ዙሮ ዙሮ እንትን ይላል። ጠፋች ወደዛ ሄዳለች ብለው አሉኝ ምናምን ላልከው ማለት ነው ትሄድ። ግን እዛው ቦታውን ለቃ ሄደ አይመስለኝም። ምክንያቱም እሷም ሹማ የሚያለች እንደዛ ስለሆነ ማለት ነው። አለቀቀችም ቦታዋን፣ ልጅቷ አለቀቀችም። ሰላም የመጣችው ልትል ነው እኔ እና እሷን እንትን ለማለት ብላ ነው እንጂ ሲጀመር እውነተኛ የምንታረቅ የምፈልግ ኑሮ እንደዚህ ባልሰራሽ ነበር። ሰላም ምን ቤት ናት የምትኖሩት? እናንተ ናችሁ። ሰላም ምን ብትታረቁ ደስ ይላል እንጂ ይከፋታል ብዬ አላስብም። ደግሞ ሳልፍም ያረግዛሉ የምትለው በነፋስ ነው እንደ አንድ ሰው የሚያረግዝ በነፋስ አይመስለኝም የሚያረግዝ ማለት ነው። ስታልፍ እንዴት አንድ ሴት ልጅ እንዴት ስታልፍ እንዴት ታረግዛለች? ሰርቶ እንትን አላችሁ ማለት ነው። እንግዲህ እኔ ሳልፍ ያረግዛሉ ሴቶች ያለ ማለት ነው። አረጦጦ እና ለማንኛውም እስኪ ያለው ተከታትለን እንመለስ ተመልካቾቼ። ልጅቷን እርዷት፣ እህታችሁ ናት፣ እናታችሁ ናት። ልጅቷ የ18 አመት ልጅ ነው የምትሆን ምናምን አለ ማለት ነው። ወንዶች እኮ ይሄው የታወቁ ናቸው። እያስወለዱ መውጣት። ሴቶች ብቻ ፍቅር ስላሉ አይደለም። ማንኛውም ወንድ እስከሚያገኛት ይደክማል፣ ይወጣል፣ ይወርዳል። ነፍሰ ጡር ከሆነች በቃ ጥሎ ላሽ ነው። ሀላስ እንዲህ ነው ጊዜው። እንግዲህ የተያዘው ጊዜ ይሄ ነው። እንግዲህ አላህ ይስጥር። ወላሂ እኔ በጣም ነው እኔ እንጃ። እኔ ብዙ በቃ እንዴት ልበላችሁ ሴቶችዬ፣ በቃ ቀኑን ይመልሰው ነው። ሌላ ምንም የሚባል ነገር የለም። ቀኑን ይመልሰው፣ ሰዓቱን ይመልሰው ነው የምንል እንጂ እና እንደው ከስንት ከመቶ ባንድ ነው ትክክለኛ ወልዶ ትክክለኛ የሚያሳድግ ማለት ነው። በቃ ብታው ጨርሶ ጎዳኒ ስም የበዛ ማለት ነው። እስኪ ተከታተልን እንመለስ። ፓምፐርስ የላትም፣ የወተት የላትም። ወንድ ልጅ ወልዳለች። 40 ቀን ሳይሞላት አራስ ሴት ናት። እኔ ከዚህ በፊት የተቸገራቸውን ሰዎች ብዙዎችን ሚዲያ ላይ ወጥቼ እርዷቸው ብዬ አላውቅም። ምችለውን ያለ ራሴ እረዳና ዝም እላለሁ፣ ወይም ደግሞ ረዳው ብዬ አላወራም። ምናልባት ግዴታ የሚብስ ከሆነና ብዙ ገንዘብ የሚያስፈልገው የሚረዳ አይነት ነገር ከሆነ እርዱ ብዬ ነው ቪዲዮ ሰርቼ ስለቅ የነበረው። አይታችኋል ብዬ አስባለሁ። እና ዛሬ ደግሞ ረዷት ለማለት አለ። ከመንገድ ላይ ያገኘናት አነሳናት፣ አንድ ክፍል ቤት ተከራይላት ለጊዜው። ከዛ በኋላ ነው ቪዲዮ ልንቀርጽ የመጣ ነው። አስገባናት፣ ፓምፐርስና ወተት ገዝተን አስቀመጥናት። እኔ እመለሳለሁ እና የረዷቸውን ብዙ ሴቶች፣ ትላልቅ እናቶች፣ አዛውንቶች፣ ስራ መስራት የማይችሉ እንደዚህ ወልደው አራስ ሆኖ የቸገራቸውን ብዙዎች ረድቻለሁ። ጉራ ነው ወይም ደግሞ ስለረዳ ሰደቃ ስላረካ መናገርም እንደረዳው መናገርም ለሰው ማሳወቅም አልፈልግም። ብቻዬን ካየሁ ለሙስጠፋ ራሱ ሳልነገር ብቻዬን ረድቻ ዞር ነው የምለው ማለት ነው። ዛሬ ደግሞ ስለተናደድኩ ነው እሷን ያመጣኋት። ግዴታ እንደዚህ ካልተወራ በስተቀር ሰውን አታሞግሱም፣ ሰውን እንትን አትሉም፣ ሰውን አታከብሩም። ይረዳል ትላላችሁ። እኔ ኢትዮጵያ ሆነ የትም ሀገር ሳደርግ ለሰው አረብኩም ብዬ መናገርም አልፈልግምም፣ ለወደፊቱም አልናገርም። ግን ዛሬ ስለተናደድኩኝ እና እኔም ልጁን ፍለጋ ነው የመጣሁት። ልጁን ካጣሁት ያው ልጅቷ ሄዳለች፣ ተሳፍራለች ምናምን ብሎኛል። የት እንደገባች አላውቅም። የመጀመሪያውን ቪዲዮ አይታችሁታል። ብዙዎቹ ውሸታም ነን፣ መጀመሪያውን ልደብቃት ነው ሰላም እንዳታገኛት ምናምን ብላችሁ ብዙ ነገር ብላችኋል። እና እችን ልጅ ሚዲያ ላይ ፊቷ እንዴት ያልፈለግኩት እኔ እሷ ብታይም ችግር የለብኝም ብላለች። ፊቴን ማሳየው ይታይ ብቻ ይርዱኝ ብላለች። ምነው 5 ሳንቲም የላት። አስረግዞ አስወለዳትና ልክ ስትወልድ ጥሏት ጠፋ። ልጅ ጥሏት ጠፋ። ገና ትንሽ ልጅ ናት፣ 18 ዓመት ያልሞላ ልጅ ናት። ጥሏት ጠፋ። ወልዳ ይኸው ወንድ ልጅ ይዛለች። እዚህ ጋር አሁን ግፍ ነው ይሄን ራሱ ይዘት ቁጭ ብላ እዚህ ጋር ማውራቱ ማለት ነው። እና አካውንቴን እዚህ ጋር እለጥፍላችኋለሁ። እህት ያላችሁ እናት ያላችሁ እናታችሁ የምትወዱ እርዷት እላችኋለሁ። አካውንቴን አደርግላችኋለሁ። የምትችሉ ሰዎች እርዷት። እኔ ደግሞ ብሩን አስመልሼ እንግዲህ ወዶች እየተከታተልን ተመለስን። ያው እንግዲህ እርዷት ብሏል ማለት ነው። ግን በሴቶች አይፈረድም።
እውነት ለመናገር ለሴቶች አይፈረድም። በዚህ ያለው ሁሉ በዓለም ላይ ያለው ሁሉ ፍጡር መውለድ ይችላል። በቃ ሰው ግን ዛሬ ማለት ነው የሰውነት ልክ ሳይሆን ማሰብ ሳይሆን ሰው የሚያስበውን እንትኖች ያስቡታል። በቃ ምን ልበላችሁ፣ ወፎች ያስባሉ፣ ደበኔዎች ያስባሉ እያለ ይቀጥላል ማለት ነው። ዛሬ ሰው ማሰቡን ትቶት ማለት ነው ልጅ ወልዶ በቃ እንደ ነገሩ ማለት ነው። እኔ እንጃ አንዳንድ ጊዜ በጣም ነው የሚያሳዝን። በስደት ላይማ መቼም እስኪ ከሀገራችን ውስጥ እንኳን ማለት ነው ስደት ላይም አለ ሀገር ውስጥም አለ ሽፍቱ እና ለማንኛውም ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። ቪዲዮውን እስከመጨረሻው ይኸውልኝ፣ አበረታቱኝ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።